ካበቃችሁ ያኔ እኛና እናንተ እንተያያለን። ከዚህ በኋላም ለማንም አንጩም። በዚህ ጉዳይ ደግሞ ይሄ ኢቭን የቅድስ ቤተክርስቲያናችንን ስርዓት የቅድስ ቤተክርስቲያናችንን መብት ማስከበር ኢቭን የሚያሰይቅ ሆነ እኔ ፈለጋትናችሁ ስጠየቃለሁ። ከእናንተ ጋር አንላቀቅ። ከዚህ እንዴ አይ እንደዚህ ብለው ይሄ ትምህርት ስተት ነው ምናምን ብዙ ዘመን አለን። አረ እንዲህ አይነቱ ዝማሬ ያሬዳዊ ዝማሬ አይደለም፣ እንዲህ አይነቱ ነገር ይሄ ትክክል አይደለም። ብዙ ዘመን አለን፣ በጣም ብዙ ዘመን ጮህን። ነገር ግን ጉዳዩ እንዲህ አይደለም አሁን እየሄደ ያለው። በነገራችን ላይ ፍኖተ ጽድቅ ወደ ቅዱስ ቤተክርስቲያን ተመልሷል ተብሎ በማህበሩ ላይ ያለንን ምልከታ መለስ ካደረግን ብዙዎቻችን ቆይተናል። በተለይ በዚህ ቲክታክ ፕላትፎርም ላይ ያሉ ወንድሞች በአጠቃላይ ሁሉም በሚባል ደረጃ መልካም በቃ እየተመለሰ ያለ ማህበር ከሆነ ሲጫና እናብዛባቸው ተብሎ ሁላችንም ከእኔም ጭምር ሌሎች ወንድሞችም ጭምር እይታችንን መለስ አድርገን ነበር። ነገር ግን በማን አለብኝነት ስሜት ስህተት የሆነ ትምህርት ፈገግ እየተባለ እየተፖሰተ በማን አለብኝነት ስሜት አሸበለ ገዳዬ አሃይ ገዳዬ የሚመስሉ ዝማሬዎች ዝም ተብሎ እየተለቀቀ አንዘልቃትም። ሚዲያው የራሳችሁ ነው። ስትፈልጉ ፎቶአችሁን፣ ስትፈልጉ የምትፈልጉትን ነገር፣ ስትፈልጉ ቪዲዮጋችሁን ስሩበት፣ አይመለከተንም። የቤተ ክርስቲያን ትምህርት ግን ንብረታችን ነው። የቤተ ክርስቲያን ዝማሬ ግን ንብረታችን ነው። ንብረታችን በሆነ ነገር ላይ ደግሞ ማንም መቀለድ አይችልም። ከዚህ በኋላ ቪዲዮውን ሁላችሁም ገብታችሁት፣ ሁላችሁም ሼር አድርጉት፣ ሁላችሁም ሪፖስት አድርጉት። ሁላችሁም ኦርቶዶክሳውያን በሁሉም በአዲስ አበባ ከተማ ዙሪያ ያላችሁ ኦርቶዶክስ የሆናችሁ ወጣቶች በአጠቃላይ በዚህ ጉዳይ ላይ ተረባረቡ። ከዚህ በኋላ የቅድስ ቤተክርስቲያናችንን ስርዓት የምናስከብረው እኛ እንጂ ሌላ ማንም አይደለም። አለቅ ይሄን ጉዳይ በሚገባ ጮህንበታል። ኢቭን ነገሩ ወደ ህግ አግባብ ራሱ ሊሄድ የሚችለው ቤተ ክርስቲያን ውስጥ ያሉ አባቶቻችን በአንድነት ይሄን ጉዳይ የሚያውግዙት ከሆነ ነው። አንዱ ሲደግፍ አንዱ ይቃወማል፣ አንዱ ተው ሲል አንዱ ይፈቅዳል። ስለዚህ እነሱ ግራ በተጋቡበት ሁኔታ እስከዛው ድረስ ለምን ትውልድ ይጥፋ? ዲያቆን ያረጋል ያበጋዝ እዛ ቦታ ላይ ተገኝቶ የተናገረው ንግግር ታስታውሳላችሁ። ለቤተ ክርስቲያን ብዙ ነገር ታደርጋለህ፣ ቤተ ክርስቲያን ታሰራለህ፣ ብዙ ገንዘብ ታወጣለህ። ነገር ግን የምታረጋቸው ነገሮች በአጠቃላይ ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር ምን ይላል? አይነጻጸርም። አሁን እኛ ደግሞ እያለን ያለ ነው ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር የማይነጻጸር ስራ እየተሰራ ነውና ፕላስ ደግሞ ከዛም ጭምር ደግሞ የቤተ ክርስቲያን ስራ ጥሰት እየተደረገ ነውና እኛ ኦርቶዶክሳዊ የሆኑ ወጣቶች በአጠቃላይ እርምጃ እንወስዳለን። በዚህ ጉዳይ አንደራደር። እሺ፣ ይህን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ ለመርካቶ ልጆች፣ ለከረዩ ልጆች፣ ለቤላ ልጆች፣ ለገርጂ ልጆች፣ ለኮተቤ፣ ለየካ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን መልእክት ሁላችሁም ሪፖስት እና ሼር አድርጉልኝ። ይህን መልእክቴን የሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች መልእክታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆች፣ ከቅርብ ጊዜ ወዲህ አንድ አባት ስሁት የሆነ ከቤተክርስቲያን ያፈነገጠ ትምህርትን እንዲያስተምሩ ምክንያት የሆነ ማህበር የትኛው ማህበር ነው? ፍኖተ ጽድቅ የሚባል ማህበር ነው። በተመሳሳይ ጭፈራ የሚመስሉ ከቤተክርስቲያን ስርዓት ውጭ ያፈነገጡ ዝማሬዎችን ጭፈራ የሚመስሉ ማለት ነው እንዲሰማ እያደረገ ያለው ማህበር ማን ነው? ፍኖተ ጽድቅ የሚባል ማህበር ነው። ኦርቶዶክሳውያን አሁን ሁላችንም የቤተክርስቲያናችንን ስርዓት አክብረን የምናስከብርበት ሰዓት ነው። እኛ ያላከበርናትን ቤተክርስቲያን ማንም እየመጣ ያከብረልን። የኔና የናንተ ዝምታ ማንም እየተነሳ በቤተክርስቲያኒቱ ላይ ማንም እንደፈለገ የሆነ ጭፈራ የሚመስሉ ዝማሬዎችን እየለቀቀ በማናለብኝነት ደግሞ በሚዲያ ሊያውም በትልልቅ ሚዲያዎች ስውት የሆኑ የቤተክርስቲያን ትምህርቶች እንዲተላለፉ እያደረጉ ይገኛል። እናም ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን። ኦኬ፣ ማህበሩ በጣም ስውት የሆኑ ትምህርቶችን በተደጋጋሚ እየለቀቀ ይገኛል። በተመሳሳይ ደግሞ በጣም ለጭፈራ ቅርብ የሆኑ ለስጋ ጆሮ የሚመቹ ዝማሬዎችንም ደግሞ እያቀረበ ይገኛል። ኦርቶዶክሳውያን ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። አውደ ምህረቷ ሰፊ ነው። አውደ ምህረት አልጠበበንም። እናም የአዳራሽ አገልግሎት ቅድስት ቤተክርስቲያናችን አያስፈልጋትም። በአዲስ አበባ ዙሪያ ያላችሁ ኦርቶዶክስ ወጣቶች በአጠቃላይ በተለይ ለጥምቀት ቀን እየወጣችሁ ምንጣፍ እያነጠፋችሁ በረከትን የምትሰበስቡ በጣም በፍቅርና በስስት የምናያችሁ ወንድሞቻችን ከዚህ በኋላ ማንም ተነስቶ በቤተ ክርስቲያን እንዳያለግጥ
በቤተ ክርስቲያን ላይ እንዳይቀልድ እነዚህ ሰዎች ለሚሰሩ ስህተት በቂ የሆነ ምላሽ ሰጥተን ሌሎች ሰዎች ከስህተታቸው እንዲታረሙ ማድረግ አለብን። ከዚህ በኋላ በፍኖተ ጽድቅ ሚዲያ ስውት የሆኑ ትምህርቶች እንዲሁም ደግሞ ጭፈራ የሚመስሉ ዝማሬዎች ቢለቀቁ እኛ በአዲስ አበባ ውስጥ ያለን ኦርቶዶክሳዊ ወጣቶች በአጠቃላይ ከአቶ ጸጋዬ ራስ ከማህበሩ ዋና ባለቤት ከሆኑት ከአቶ ጸጋዬ ራስና ስራ አስኪያጅ ከሆነውም ደግሞ ከኤልያስ ራስ አንወርድም። ይሄንን መልእክት ለነሱም ጭምር እንዲደርሳቸው ሁላችሁም ሪፖስትና ሼር አድርጉት። በአዲስ አበባ በመላው በሁሉም ኢትዮጵያ ያላችሁ ደግሞ ወጣቶች ከዚህ መልእክት ጎን መሆናችሁን በኮሜንት ሴክሽን እየገባችሁ በደንብ ድጋፋችሁን ግለጹ። ኦርቶዶክሳውያን በቅድስት ቤተክርስቲያናችን አንደራደርም። ከዚህ በኋላ እንዲህ አይነት መልእክት የሚተላለፍ ከሆነ በእነዚህ ሰዎች ላይ እኛ ኦርቶዶክሳውያን ራሳችን የደቦ ፍርድን እንፈርዳለን። አለቅ ብቻ ሳይሆን ያስፈልጋሉ እዛ ቦታ በልዩነት የልዩ የስብከት አገልግሎት የመሳሰሉት ያስፈልጋሉ። ለምን በአውደ ምሕረት አይሆንም? እዛው ቅርብ ቤተክርስቲያን አለ። ለምን በዛ ቤተክርስቲያን እየሄዱ አያዘጋጁልንም? የዚህን ያክል በጀቱ አቅሙ ካለ መምህራኑ ጳጳሳቱም እየሄዱ የማስተማር ደግሞ ጊዜውም ካላቸው ደስ ይላል። እንኳን ኖራቸው። ለምን በአውደ ምሕረት አይሆንም? እዛ ውስጥ ያለ ምዕመን ብቻ ከሚሆን ለምን ብዙ ክርስቲያን በአውደ ምሕረት አይማርም? ለምን? እንደውም እኮ ብዙ ሰው ይጠቀማል። እኚህ ጳጳስ ለምሳሌ አውደ ምሕረት ላይ ሄደው ሲያስተምሩ በአካባቢው ያለ ምዕመን ሄዶ አይማርም? አይጠቀምም? ለምን በአዳራሽ ብቻ ይታጠራል? ለምን? ስለዚህ በተቻለ መጠን መሆን ያለበት ቤተክርስቲያን ልትቆጣጠረው በምትችለው ቦታ ነው። ማን ያውቃል ከካሜራ ውጭ ያለውን ትምህርት? ከካሜራ ውጭ ያሉ ትምህርቶች ምን እንደሆኑ እንኳን አናውቅም። ይሄም እኮ ካሜራ ስላወጣው ተቀርጾ ስለወጣ ነው ይሄን እንኳን የሰማነው። ያልሰማነው ብዙ ነገር ይኖራል። እዚህ በኋላ ማንም ተነስቶ በቤተ ክርስቲያን እንዳያለግጥ በቤተ ክርስቲያን ላይ እንዳይቀልድ እነዚህ ሰዎች ለሚሰሩ ስህተት በቂ የሆነ ምላሽ ሰጥተን ሌሎች ሰዎች ከስህተታቸው እንዲታረሙ ማድረግ አለብን። ከዚህ በኋላ በፍኖተ ጽድቅ ሚዲያ ስውት የሆኑ ትምህርቶች እንዲሁም ደግሞ ጭፈራ የሚመስሉ ዝማሬዎች ቢለቀቁ እኛ በአዲስ አበባ ውስጥ ያለን ኦርቶዶክሳዊ ወጣቶች በአጠቃላይ ከአቶ ጸጋዬ ራስ ከማህበሩ ዋና ባለቤት ከሆኑት ከአቶ ጸጋዬ ራስና ስራ አስኪያጅ ከሆነውም ደግሞ ከኤልያስ ራስ አንወርድም። ይሄንን መልእክት ለነሱም ጭምር እንዲደርሳቸው ሁላችሁም ሪፖስትና ሼር አድርጉት። በአዲስ አበባ በመላው በሁሉም ኢትዮጵያ ያላችሁ ደግሞ ወጣቶች ከዚህ መልእክት ጎን መሆናችሁን በኮሜንት ሴክሽን እየገባችሁ በደንብ ድጋፋችሁን ግለጹ። ኦርቶዶክሳውያን በቅድስት ቤተክርስቲያናችን አንደራደርም። ከዚህ በኋላ እንዲህ አይነት መልእክት የሚተላለፍ ከሆነ በእነዚህ ሰዎች ላይ እኛ ኦርቶዶክሳውያን ራሳችን የደቦ ፍርድን እንፈርዳለን። አለቅ